ብሎኛል ዛሬ እግዚአብሔርን ቃል በዚህ ቤት ይዤ እንድመጣ እግዚአብሔር ስለሰጠኝ እድል ስለከፈተልኝ አገልግሎት በር እድል ጊዜ እግዚአብሔርን ባርካለሁ። ደግሞ በመቀጠል እጅግ በጣም የምወደውን እግዚአብሔርን ሰው ነብዩን በጣም ቴንኪው ማለት ፈልጋለሁ። ከነ ባለቤቱ እግዚአብሔር ይሰራል ብዬ ነው የምሰብከው። ጩና እግዚአብሔር ይችላል ብሎ ቆመና አንብበ እግዚአብሔርን ቃል ደስ ብሎን ትንቢተ ኤርምያስ መጽሐፍ ምዕራፍ 18 ቁጥር 1 ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል። አጠገባችሁ ያለውን ሰው ጨብጡትና አመጣጡ ከእግዚአብሔር ነው በሉት። ጨብጣችሁ አመጣጡ ከእግዚአብሔር ነው በሉት። ተነስተ ወደ ሸክላው ሰሪ ቤት ውረድ፣ በዚያ ቃሌን አሰማሃለሁ አለው። ወደ ሸክላ ሰሪ ቤትም ወረድኩ፣ እነሆ ስራውን በመንኩራኩር ላይ ይሰራ ነበር። ከጭቃ የሚሰራ የነበረው ዕቃ በሸክላው ሰሪው እጅ ተበላሸ። ሸክላው ሰሪውም እንደወደደ መልሶ ሌላ ዕቃ አድርጎ ሰራው። ቁጥር 5 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? እነሆ ጭቃው በሸክላው ሰሪው እጅ እንዳለ እንዲሁ እናንተ በእኔ እጅ ላይ አላችሁ። እጆቻችሁ ከፍ አድርጉና የኔ ነገር ባንተ እጅ ላይ ነው በለው። ጨምሩና የኔ ነገር ባንተ እጅ ላይ ነው በለው። ጩና እግዚአብሔር ይችላል በሉ። በሰማይ እግዚአብሔር ይችላል በሉ። በምድር አንድ ሰው ጮሆ እግዚአብሔር ይሰራል ይበል። አጨብጭቡና ቁጭ በሉ። እግዚአብሔርን ቃል እናወራለን። በብዙ ደስታ ነው የመጣሁት። ያው ምንም እንኳን የእግዚአብሔርን ቃል ለመናገር እድል ማግኘት ደስ ቢልም ደግሞ እዚህ ቤት ደግሞ መናገር የእግዚአብሔርን ቃል በጣም ደስ ይላል። ስለዚህ ቀና ብላችሁ ነው የምትሰሙኝ። እኔ ብዙ አላስጨንቃችሁ። 20 ደቂቃ ወይ 15 ደቂቃ ከዛ ኃይል ያልፋል። ሶስት ሰው አሜን ብለዋል። እሺ ዛሬ ማወራችሁ ትንቢተ ኤርምያስ መጽሐፍ ነው። ኤርምያስ ማለት የስሙ ትርጓሜ እግዚአብሔር ከብሯል ማለት ነው። አጠገባችሁ ያለው ሰው እግዚአብሔር በዚህ ቤት ከብሯል በት ጨብጡትና እግዚአብሔር በዚህ ከተማ ላይ ከብሯል በት እግዚአብሔር በዚህ ሀገር ላይ ከብሯል በት አይሰራም የሚሉ አልከበረም የሚሉ አይንቀሳቀስም የሚሉ አየሩ ላይ ያሉ መናፍስቶች ይስሙ። እንደዚህ ያዙና አንድ ጊዜ እግዚአብሔር ከብሯል በሉ። በትኑ እግዚአብሔር ከብሯል። ለመጨረሻ እግዚአብሔር ከብሯል። ስለዚህ ኤርምያስ 18ኛው ምዕራፍ ነው ማነብላችሁ። 52 ምዕራፍ ያለው መጽሐፍ ነው። እንግዲህ ቅድም ጀምሮ ሲነገር እንደነበር አምልኮ ከልብ እንጂ ከአፍ አይጀምርም። የተደረገለት ሰው ልቡን ያውቃል። እና ስታመልክ አሁን እኛ አፍን ነው የምናየው፣ እግዚአብሔር ግን ልብን ያያል። ታውቃላችሁ መጽሐፍ ቅዱስ ኢየሱስ ክርስቶስ ይሄ ሕዝብ አለ በልቡ አያመልከኝም በአፉ ያመልከኛል አለ። ልቡ ግን ከኔ በጣም አለ ሩቅ ነው አለ። በጣም ሩቅ ነው አለ። ስለዚህ እግዚአብሔር ልብን ነው ቼክ የሚያደርገው። አምልኮ የልብ ነው። አጠገባቸው ሰው የልቤን ነው የምሰጠው በሉት። አንዳንድ ጊዜ ስንጨፍር አሜን ስንል ኖርማል የሚመስላቸው ሰዎች አሉ። እኛ ከየት እንደ ዳን እናውቃለን። ከልባችን ለልባችን ጌታ አጨብጭቡና አሜን በሉ። በሃይ እንሰጠዋለን። ኢየሱስ ጌታ። ስለዚህ እስራኤላውያን ብዙ ጊዜ እንዲያመልኩት እንዲያገለግሉት ከግብፅ ወጥተዋል። እግዚአብሔር ቁም ነገር ብሎ የተናገረው ያመልከኝና ያገለግለኝ ዘንድ ሕዝቤን ጩና ይለቀኛል በሉ። ጩና ይለቀኛል በሉ። በጣም በደምስ በጣም ከዛ ከወጡ በኋላ ሕዝቡ አምልኮ ቀንሷል፣ ጭብጨባ ቀንሷል። ለሁለት ተከፍሏል። እስራኤል በሰለሞን መንግስት አማካኝነት ለሁለት፣ ደቡብ እስራኤልና ሰሜን እስራኤል። ኤርምያስ የተላከው ወደ ደቡብ ነው። ደቡብ ሁለት ናቸው። አሁን እነሱ ጋር ነው እኛ ምን ይለው አብረን እና ኤርምያስ እግዚአብሔር መጣና ሆድ ውስጥ እያለ እንደዚህ አለ። ይሄ ልጅ ገና ሆድ ውስጥ እያለ ነብይ ነው አለ። አንዳንድ ነገር የሚጀምረው ከሆድ ነው። ሶስት ሰው ጮህ አሜን አለ። አንዳንድ ነገር የሚጀምረው ከልብ ነው፣ ከመንፈስ ነው። እና እግዚአብሔር መጣና ይሄ ልጅ ነብይ ነው ሆድ ውስጥ እያለ አለ። ይሄ ነብይ የሆነው ደግሞ ኤርምያስ አለና ለአሕዛብ ነው አለ። ኤርምያስ የተላከው ወደ እስራኤል ነው፣ ግን የተባለው ለአሕዛብ ነው። የማያመልክ ሰው በአጭር ቃል አሕዛብ ነው። እየሰማች ነው። እና ሂድ አለው እግዚአብሔር። ወዴት? ወደ ሁለቱ ሰዎች፣ ወደ ሁለቱ ነገሮች ሂድና ንገርልኝ አለው። ምን ብዬ ልንገራቸው? ስል አምልኩኝ በላቸዋል። መጣ ኤርምያስ ነብይ ነኝ ታውቃላችሁ አለ። አንሰማህም አሉት። ለምን? ለአሕዛብ ነው የተላከው። ወደ እግዚአብሔር ተመለሰና እንደዚህ አለው፣ አይሰሙኝም ሲለው ባይሰሙም ሂድና ንገር። አጠገብ ያለውን ሰው ይሰሙሃል፣ ባይሰሙም ግን ንገራቸው በለው። ዛሬ አንድ ቅባት በዚህ ከተማ ላይ ይፈሳል።
ኃይለኛ የአምልኮ መንፈስ በከተማው አየር ላይ ይለቀቃል። በልጣጨው አማን። ከዛ መጣ ባሰሙም ስሙ ይላል። እሺ አምልኮ ለእግዚአብሔር ነው ይላል። አንሰማም ይሉታል። ልባችሁ ከእግዚአብሔር ርቋል፣ እንደውም ደንዳኖች ናችሁ፣ ተመለሱ አምልኮ ይላቸዋል። እምቢ ሲሉ እግዚአብሔር መጣና እምቢ እያሉ ነው ሲለው ሂድና ንገራቸው። አራ አልሰማም ብለው በግድ ነው የነገርኳቸው። ካንተ ጋር ይጣላሉ፣ ካንተ ጋር ይዋጋሉ፣ አድን ዘንድ እኔ ካንተ ጋር ነኝና ድል አይነሱም። ሂድና ንገራቸው። ውጊያ አለ፣ ቻሌንጅ አለ፣ ሰልፍ አለ፣ በመልእክት መካከል መቆራረጥ አለ፣ ግን እኔ ካንተ ጋር እሆናለሁ። ዛሬ አንድ ሰው ላይ ይሄ ቅባት ይፈሳል። የእግዚአብሔር አብሮነት በሰውነታችሁ ላይ ይቀመጣል። መጣና እናገራለሁ ሲል አንሰማም ሲሉት ተመለሰ። አልሰማም እያሉ ሲው ግንባርን እንደ አልማዝ አደረገዋል። አሁን አልሰማም ማለት አይችሉም። አጠገባቸው ሰው ይሰሙሃል ብለው ይታዘዙሃል፣ ይገዙልሃል፣ እሺ ይሉሃል ብለው ይሄ ቅባት እንዲመጣባችሁ ትፈልጋላችሁ። ሰው ካለ በዚህ ቤት ላይ ይሄን እናገራለሁ። አየራችሁ በእግዚአብሔር አትሞስፌር ይከበባል። ቁልቁል ማልቀስ ታቆማላችሁ። ልጆቻችሁ በቤታችሁ ደስታ ይሆናል። ራስ እንጂ ጭራት አትሆኑም። በልጣችሁ ጩና አሜን በለሁን። በንፋስ መካከል ትዳራችሁ አይመታም። እግዚአብሔር ጣልቃ ይገባላችኋል። ኃይለኛ አምልኮ፣ ኃይለኛ መሰጠት፣ ኃይለኛ መገዛት በላያችሁ ላይ ይሆናል። መናገር ጀመረ። እንደውም ስሙ አለ እማታመልኩ ከሆነ አለ እሺ ሲሉት ባሪያ ነው የምትሆኑት አለ። ስንት ዓመት ሲሉት 70 ዓመት አላቸው። እምቢ ብላችኋል አይደል? አዎ። ስናገር እምቢ ብላችኋል። አዎ። ባሪያ ትሆናላችሁ። ማን ነው ባሪያ የሚያደርገን? ባቢሎን መጥቶ 70 ዓመት ባሪያ ያደርጋችኋል። መልእክቱ በሙሉ ባሪያ ናችሁ ሆነ። ከዛ እግዚአብሔር መጣ። ወዳጅ የለህም ይለዋል። እኔ ግን ለአንተ ወዳጅ ነኝ። እና አልቃሻው ነብይ ነው የሚባለው ኤርሚያስ። እየሰማችሁ ነው? ለመሰላችሁ ይናገርና እምቢ ሲሉት መጥቶ ስቅስቅ ይላል። አታልቅስ፣ እኔ እኮ ካንተ ጋር ነኝ። ስሙኝ፣ በጌታ ስሙኝ፣ በእግዚአብሔር ስሙኝ። ከዛ መጣ፣ እንደገና መጣና ባሪያ ነን 70 ዓመት ባሪያ እንሆናለን ብሎ ሲገባ ሌሎች ነቢያቶች መጡ። ምንድነው የሚሏችሁ? ምንድነው የሚያስጨንቃችሁ? ይሄ ነብይ አለው። አይ ባሪያ ነን እያለ ነው የሚያስጨንቀ ሲሉት ስንት ዓመት አለ? 70 ዓመት ሲል መልእክቱን አንቀይረውም ግን እናስተካክለዋለን አሉ። እንዴት አድርገን? 2 ዓመት ብቻ ነው ይላቸዋል አይልም? ኤርሚያስ ከቤት ወጣ። ምንድነው የምትሉት አለ። ከነቢያቱ ጋር መያዝ ጀመረ። 2 ዓመት አዎ ያላለውን ትላለ ያዘው። አምልኮ ለቀነሰማ ግዴታ ባሪያነት ግድ ነው። ከነቢያቱ ጋር ተጣላ፣ ከህዝቡ ጋር ተጣላ፣ ባሪያንን ስለሚል ከነገስታት ጋር ተጣላ፣ ከካህናት ጋር ተጣላ። ኤርሚያስ ብቸኛ ሰው ሲሆን ባሮክ የሚባለው ሰው ጠጋ አለው። አሁን የባሮክን ታሪክ ነው ነገር ጠጋ አለውና እንደዚህ አለው፣ አንተ ተንብይ እኔ ጽፈዋለሁ። አጠገባቸው ያለው ሰው ጨብጡትና የምታወራውን የሚጽፉ ይነሳሉ ወርዱ። ይኸው መልእክታችሁ መሬት ላይ ወድቅ። አዳይ መልእክታችሁ፣ ትንቢታችሁ፣ መገለጣችሁ፣ ተስፋችሁ በመሬት ላይ ወድቅ። አንዳንድ ሰዎች ዛሬ ከመሬት ያነሱታል። እንደነ ባሮክ አይነት ሰዎች ለእናንተ ይሰጧቸዋል። ባሮክ 52 ምዕራፍ ነው ያለው ትንቢተ ኤርሚያስ። 51ዱን የጻፈው ባሮክ ነው፣ አንዱን ሌላ ሰው ነው የጻፈው። አሁን 18ኛው ምዕራፍ ልንገራችሁ የሚሰማኝ በቃ አሁን ልነድ ነው። እየሰማችሁ ነው? 18ኛው ምዕራፍ ላይ እግዚአብሔር መጣ። ምን አርግ ነው የምትለው? ይሄን ህዝብ አለው ባሪያ ናችሁ ትለኛለህ፣ ባሪያ ናቸው ብያለሁ ሲለው ዛሬ መልእክት እንቀይራለን አለው እግዚአብሔር። ተነስ አለው። ወደ ሲለው ወደ ሸክላው ሰሪ ቤት ውረድ አለው። የት ሸክላ ሰሪ ማለት? ያኛው ሸክላ ሰሪ እዛ ዋሻ መካከል የሚሰራው ሰውዬ ጋር እሺ ውረድና አለው። እሺ እዛ ነው መልእክት የምሰጥህ። ሸክላ ሰሪ ቤት ወረድኩ ይላል። ወደ ቁልቁለት ወረደና ቁጭ አለ። አሁን ሸክላው ሰሪው ጭቃ እያቦካ ኤርሚያስ ያዋል። አሁን ንገረኝ ሲለው ይጨርስ መጀመሪያ። ያቦካል፣ ያየዋል፣ ያልበዋል፣ ይጠርጋል፣ ያየዋል። እጁ በጭቃ ተላውሷል፣ ያየዋል። ምን እያደረገ ነው ሲለው ጸጥ ብለህ ይለዋል እግዚአብሔር። እየሰራ መንኩራኩሩ ላይ ማስቀመጥ ጀመረ እየጨረሰ። ከዛ በእግሩ እያስተካከለ ሸክላውን እያስተካከለ እያለ እግዚአብሔር ያየዋል፣ ኤርሚያስም ያየዋል። ሸክላው ሰሪው የሚሰራው ጭቃ ሊያልቅ ሲል፣ ሊያበቃ ሲል፣ ሊቀባ ሲል ተሰበረ። ልክ ሲሰበር ኤርሚያስ ወይኔ ልፋት ባዶ ሆነ ሲል ሸክላ ሰሪው ተረጋጋ፣ እጄ ላይ ነው ተረጋጋ አለውና ሸክላ ሰሪው ጭቃውን አንስቶ እንደወደደ እየሰማች ነው
ለክትፎ ዕቃ ያሰበውን ለጀበና አደረገው ማለት ነው። ሲያይ ቀየረው። ራሱን ጭቃ መቀየር ቻለ። ወይ እግዚአብሔር ሲል እንደዚህ ያለው እግዚአብሔር መጥቶ ይሄ ሕዝብ ታዲያ ባሪያ ሆኖ የሚቀር ይመስልሃል እንዴ? ይሄ ሕዝብ ታዲያ ጨለማ ውስጥ ወድቆ የሚቀር ይመስላል እንዴ? ሸክላ ሰሪ እጅ ላይ ያለ ነገር ቢወድቅ ቢሰበር እንደገና እንደሚነሳ ሕዝቤ ያለው እኔ ላይ ነው። ሕዝቤ ያለው እኔ ላይ ነው። ይወድቃል ግን ይነሳል፣ ይሰበራል ግን ይጠገናል፣ ይወድቃል ግን ይቆማል። ዛሬ እግዚአብሔር እንዲላቸዋል እንደገና አቆማቸዋል። አንድ ሰው ጮሆ እንደገና እነሳል ይበል። ለመጨረሻ ይሄ ሸክላ ሰሪ መስራት አይችልም? መልሱ። አይችልም? የተሰበረው መስራት አይችልም? እግዚአብሔርስ? አሁን እሱ እኔ አጥቼ ስተዋወቃችሁ ሚኪያስ እባላለሁ እላለሁ አይደል? እግዚአብሔር ደግሞ ከሰማይ መጥቶ ሲተዋወቃችሁ ኤልሻዳይ ይባላል። ምን ማለት ነው? ማህፀን ማናገር የምችል አምላክ ነኝ። ታሪክ መቀየር የምችል አምላክ ነኝ። እሰራለሁ፣ የሚከለክለኝ የለም። ፈቃደኛ ከሆናችሁ እጃችሁን አንሱና ይችላል በሉ። በር መክፈት፣ ለወግ ማብቃት፣ መዳር፣ ማክበር፣ ማስጌጥ፣ መንገድ መክፈት። አንድ ሰው ይችላል ይበል። ይችላል። እግዚአብሔር መጣና እችላለሁ። ምን ትችላለህ? ቢወድቁም ማንሳት ይችላል። አሁን ኤርሚያስን ስቡታው እየሮጠ ተመለሰ። እስራኤል ጋር እያለቀሱ ነው። ባሪያንም ብሏቸዋል። ተጨንቋል። አታልቅሱ፣ መልእክት ቀይሬያለሁ ዛሬ አለ። ምን አይነት መልእክት? ብቻ ንስሐ እንግባ እንጂ እግዚአብሔር እጅ ላይ ያለ ነገር ወድቋል፣ አዎ ተሰብሯል፣ አዎ አይባልም። እንደዛ ይነሳል። እንዴት አወቅ ሲሉት ሸክላ ሰሪ ጋር ወስዶ አስተማረኛ። አጠገባቸው ያለው ሰው ጨብጡትና እንደዚህ በሉት፣ እግዚአብሔር እጅ ላይ ያለ ነገር አይበላሽም በሉት። እሺ ስሙኛ ነው። ይሰራል አይሰራም? ይችላል አይችልም? እግዚአብሔር ደግሞ ሲሰራ ባይዜ አንተ ስጨርስ ነው የሚሰራው። ሲጀመር እግዚአብሔር የጀመረው ራሱ በመስራት ምድር ባዶ ነበረች፣ አንዳች ያልነበረባትም፣ ጨለማ ነበረ፣ ሞላት። እግዚአብሔር ሲሰራ ጎዶሎን እየሞላ ዛሬ ምንድነው ጎዶሎ የሆነባችሁ ነገር? እየሞላ ይሰራበታል። ታስተውሳላችሁ? ዮሐንስ መጽሐፍ ምዕራፍ 5 ላይ ዮሐንስ ወንጌል መጽሐፍ ምዕራፍ 5 ላይ ታስተውሳላችሁ? 5 መመላለሻ ደጅ ያላት ኢየሩሳሌም መጥመቂያ አንዷ ታስተውሳላችሁ? እና ሁሉም ውሃውን መናወጡ ነው የሚጠብቁት። ብታወሯቸው ይደብራቸዋል። ለምን? እያወራ ልታስበላኝ ነው ይላል። እኔ ሳወራ አንተ ልገባ ይላል። እና መልአኩን ነው የሚጠብቁት። ውሃውን ያናውጠዋል አያናውጠውም? አሁን ቼክ የሚያደርጉት ንፋስ ነው ያናውጠው መልአኩን ያናውጠው? ንፋስ ነው ያለፈበት መልአኩን ያለፈበት ቼክ ነው የሚያደርጉት። መልአኩ ከሆነ ዘለው ነው የሚገቡት። 5 በር አለው። 6ኛው በር ወክ እያደረገ መጣ። ወክ እያደረገ በሩ መጣ። ወክ እያደረገ ራሱ ኢየሱስ መጣና ረጅም ዘመን የተቀመጠውን ሰው የተኛውን ሰው አየውና አንተ አለው። አቤት ልትድን ትወዳለህ ሲለው ሰው የለኝማ ሲለው ኢየሱስ እንደዚህ አለው። ተነስ ሲለው ብድግ አለ። ተሸከማት ሂድ አለ። ተሸከመ። እየሄደ ያለ ሰዎቹ አገኙት። እኔ ምን በሰንበት አሉ። አዎ በሰንበት። ምንድነው መሸከም ሲሉት እኔ ምን አውቃለሁ፣ ተኝቼ እያለ መጣው። ተነሳ አለኝ፣ ተነሳው። ተሸከም አለኝ፣ ተሸከም። ሂድ አለኝ። የት አለ ሲሉት ያ ሰው ብሎ ሊጠቁም ሲል ሙሉ ሰው ነው ያለው። እኔ እንጃ ብቻ ተሸከም ብሎኝ ነው። አንድ ሰው ጮሆ አሜን ይበል። አሁን ስሙኛው። ከዛ ይሄ ሰውዬ ኢየሱስ እየፈለገ እንደሆነ ገባውና አገኘው። እኔ ነኝ ያ ሰውዬ ተሸከም ያልኩ ሲለው እየሮጠ ተመለሰና እናንተ አቤት አገኘሁት። የቱን? ያስሸከመኝን። የት አለ ሲሉት ያው አለ። ኢየሱስ ጋር መጡ። ሲያዩት ኢየሱስ እንደዚህ አሉ። በሰንበት ሲሉት አባቴ ይሰራል እኔም አለና እሰራ። ምን ማለት ነው? ሰንበት ማንም የማይሰራበት ነው አይደል? አዎ ማንም የማይሰራበት ጊዜ መስራት ይችላል። አንድ ሰው ጮሆ እግዚአብሔር ይችላል ይበል። ለመጨረሻ አንድ ድገሙ፣ ግድ የላችሁ። አሁን እየተናገራችሁ ተራራችሁ እየተነቀለ ነው። በጌታ ስም እኔ እዚህ ቄራ ነው የተወለድኩት። እኛ ሰፈር ቁልፍ ከፋች የሚባሉ ሰው እያሉ እየሰማችሁ ነው። ቁልፍ ከፋች እና እኚህ ሰውዬ አልማዝዬ ሜዳ ጋር ነው የሚቀመጡት። እና ትልቅ ሳፋ አላቸው። እዛ ውስጥ ማአት ቁልፍ አላቸው።
እና ቁልፋችሁ ሲሰበር ወይ ቁልፋችሁ ሲጠፋ ወይ ቁልፋችሁ ሲቀማ ትመጡና ቁልፍ ተሰበረብኝ ምን አይነት ነው ይሏቸዋል። በኢማጂኔሽን ትነግሯቸዋላችሁ። 3 እንደዚህ ያለው እንትን ኦኬ ይሉና ሰውየው በሳህን ነው እንዲህ አድርገው ዝግዝቅ አድርገው ያንሳሉ። እንደዚህ አይነት ቁልፍ ይዘው ይመጣሉ። የት ነው ቤት ይላል። ይከተሏል። ቀደም ነው የሚሉ ከኋላ ነው የሚሄዱት። እሳቸው እየሰማችሁ ነው። በር ጋር ሲደርሱ ይሞክራሉ። እምቢ ካላቸው ያስቀምጣሉ። ይሞክራሉ። እምቢ ካላቸው ያስቀምጣሉ። ይሞክራሉ። እምቢ ካላቸው ያስቀምጣሉ። ይሞክራሉ። እምቢ ካላቸው መጨረሻ ሞክረው እምቢ ካላቸው ግዛ በቃ ብለው ይሄዳሉ። እግዚአብሔር በር ሊሞክረው አይደል የሚመጣው፣ ይከፍተዋል ማለት ይችላል ያለ አሜን አለሆን። በራችሁን መክፈት እግዚአብሔር ይችላል። ታሪካችሁን መቀየር እግዚአብሔር ይችላል። ቀንበር መስበር እግዚአብሔር ይችላል። አይቻልም አይባልም። እግዚአብሔር ሁሉን ማድረግ ይችላል። አንድ ሰው ይችላል ይበል። ይችላል። ድገም አሁንም ለመጨረሻ እግዚአብሔር ሁሉን መስራት ይችላል። አንድ ነገር ልንገራችሁ። መጽሐፍ ቅዱሳችን ላይ አንድ ቃል አለ። ዮሐንስ ወንጌል መጽሐፍ ምዕራፍ 9 ላይ ያለ ይሄ ማየት አይኑ ውስውር የሆነ ሰውዬ ውስጥ ላይ አይኑ አለ፣ ውጭ አልተገለጠም። አሜን አሜን። እየለመነ ነው። አትሊስት አቀማመጡን አስተካክሏል ሰውየው። አጠገባቸው ያለ ሰው አትሊስት አቀማመጥን አስተካክል፣ ለመቀበል የሚመች ቦታ ተቀመጥ በሉት። ሰውየው የተቀመጠው መቅደስ በር ላይ ነው። አቀማመጡ ራሱ ትክክል ነው። ሲገቡም ይሰጡታል፣ ሲወጡም ይሰጡታል። ለምን? ቃል ከሰሙ በኋላ በደንብ ይሰጣሉ ይላል። እየሰማች ነው። እና አቀማመጡን አስተካክሏል። ስብከት ይሰራበታል። የልመና ልብስ ደግሞ ቤተሰቡ ሰጥቶታል። ምን ብሎ? ድምጽ ከደከመ በልብስ ለምን ብለውታል። የልመና ልብስ ለብሷል። እጁን ዘርግቶ ይቆማል። ሁሉ ያውቀዋል። ስብከት አለበት በላዩ ላይ። ይሄ ኃጢአተኛ ነው ይላሉ። እሱ አይደለም ወላጆቹ ናቸው ይላል። ኢየሱስ እያለፈ እያለ ከደቀ መዛሙርቱ ጋር ታጅቦ ሲያልፍ አይናቸው ሁሉም ልጁ ላይ ነው። ረቡኒ አሉት። አቤት ጥያቄ አለን። ስለማ? ስለዚህ ሰው። ይሄ ሰው አይነ ስውር ሆኖ እንዲወለድ ከነዚህ መካከል ማን ነው ኃጢአት ያደረገ? እሱ ወይስ ወላጆቹ ሲል ተው ሌላ ነው እሱ አለ። ምንድነው እሱ ሲል የእግዚአብሔር ክብር በሱ እንዲገለጥ አለና ወደ ምድር እንትፍ ቱ ሲሉ ቡክት ሲያረግ ምን እያረክ ነው ሲሉት፣ አይ ቀን ሳለ የላከኝን ስራ አደርግ ዘንድ ይገባል፣ ማንም ሊሰራ የማይችልበት ሌሊት። ምን ማለት ነው? ሁሉ አይኑ ያየ የሚወለድበት ጊዜ ይመጣል። አሁን ግን አይን ካለ የለው አይን እየሰጠው ቀጥላለሁ። ጭቃን ቡክታ አይኑ ላይ ቀባና ሂድና ታጠብ ሲሉት እየተገፋ ነው የሚለው። እየተጋፋ ዘር በሉ ሲል ጭቃው ምንድነው ሲሉት እኔ ምን አውቃለሁ ታጠብ ብሎኝ ነው። ታጥቦ ሲመጣ እያየ ነው። ራሱ ነው ሌላ ሰው ሲሉ ራሴ ነኝ። እንዴት አየ ሲሉት እኔ ምን አውቃለሁ። ቱ ብሎ ጭቃ እያቦካ አንድ ነገር ሰምቻለሁ። ምን እሰራለሁ ምናምን ሲል አንድ ሰው ጮሆ ይሰራል ይበል። በል ተናገር። ግድ የለም የሞተብ ነገር ላይ ተናገር። ቀንበር ላይ ተናገር። ጨለማው ላይ ተናገር። አለመከናው ላይ ተናገር። ተራራክ ላይ ተናገር። ጩና ይሰራል በል። ይሰራል። ይችላል እግዚአብሔር። ምን ይሳነዋል? አሁን ትንሽ መጽሐፍ ቅዱስ ዕውቀት ያላቸው ሰዎች እግዚአብሔር ሰርቶ ጨርሷል አሉ። መጽሐፍ ቅዱስ ላይ ሰርቶ ጨርሷል ብለው ያምናሉ። እኛ በቤታችን ቴስት ያደረግነውን ማን ይንገራቸው? ጉድጓዳችን ተደፍኖ አይደል እንዴ ደረስነው እዚህ። ንጉሱ ዳንኤል ጋር መጥቶ ያለውን ሰምታችኋል? ንጉሱ ዳንኤል ጋር በማለዳ መጥቶ በሚያሳዝን ድምጽ ይስሙ። የሬሳ ነገር ለማውራት ነው የሚመጣው። የልዑል አምላክ ባሪያ ዳንኤል ሆይ ዘወትር የምታመልከው አምላክ ከዚህ ከሚባሉ አንበሳ ሊያድን ይችላልን ሲለው ምን ተስኖት? ይችላል እሱ። የአንበሳውን መንጋጋ መስበር፣ መቆለፍ፣ የሞትን ኃይል ማጥፋት። እግዚአብሔር እንዲህ ብለህ ተናገር ነው ያለኝ። በዚህ ቤት እንዲህ ብዬ እናገራለሁ። የሚቀጥለው ቀን ነገ ጠዋት ላይ የእግዚአብሔርን ሁሉ ቻይነት በአይናችሁ ታያላችሁ። እግዚአብሔር ይሰራል። ጮክ በሉና እግዚአብሔር ይችላል በሉ። በጌታ ፊት ነው የምነግራችሁ። የትንቢተ ሕዝቅኤል መጽሐፍ ትልቁ መልእክት ሕዝቅኤል መጽሐፍ ምዕራፍ 37 ነው። በመንፈሱ አወጣኝ ሲል አንባሌ
ምን ማለት መሰለህ? አሁን ለምሳሌ እዚህ ጋር ቆሜ እስር ቤት ልጅሽ ነው ተፈቷል ብላት፣ እኔ አሁን እስር ቤት ሄጃለሁ? በስጋ ሄጃለሁ ወይ? እሺ 40 ምንጭ ልኩ ብል አሁን ሄጃለሁ? ግን በመንፈስስ ሕዝቅኤል በመንፈሱ ወሰደኝ ሲል ዛሬ የት ሊወስደኝ ይሆን ይላል። ምናልባት ተኝቶ ሊሆን ይችላል፣ ወይ ተንበርኮ እየጸለየ ሊሆን ይችላል፣ ወይ ደግሞ ተራራ ላይ ሊሆን ይችላል። አቅም መንፈስ ቅዱስ የት እየወሰድከኝ ነው ሲለው ሸለቆ መካከል። ከዛ ቆመና ሲያይ ሸለቆ መካከል ደግሞ አጥንት አለ። አጥንቱን ሲያይ ደግሞ የሰው አጽም ነው፣ አጽም ነው። እግዚአብሔር መጣ። የሰው ልጅ ሆይ አለው። የሰው ልጅ ሆይ ያለው ለምንድን ነው? ይሄ ሁሉ ሬሳ ነው፣ አንተ ብቻ ነህ ሰው። አሁን የሰው ልጅ ሆይ አቤት፣ እነዚህ የደረቁ አጥንቶች እሺ በሕይወት ይኖራሉ ሲል በመንፈስ ስለሆነ አንተ ታውቃለህ። በስጋ ቢሆን እኔ ምን አውቃለሁ? በመንፈስ ሲሆን አንተ ታውቃለህ። አሜን አሜን አሜን። አንተ ታውቃለህ ሲለው አንተ ደግሞ ትናገራለህ። ምን ብዬ ልናገር ሲለው እናንተ የደረቃችሁ አጥንቶች አጃታ ካፌ ካባረዲጋይ፣ እናንተ የተበተናችሁ አጥንቶች፣ እናንተ የጠወለጋችሁ አጥንቶች፣ ተስፋ የለኝም የምትሉ አጥንቶች የእግዚአብሔር ቃል ስሙ። የእግዚአብሔር ቃል ስሙ። የእግዚአብሔር ቃል ስሙ። ስናገር አጥንት ለአጥንት ተቀራረበ። ስናገር ተገጣጠመ። አጠገባቸው ሰው ገፋ አድርጉትና ተገጣጠመ በሉት። ገፋ ተገጣጠመ በለው። እርጉዝ ሆድ ውስጥ አጥንት ለአጥንት እንዴት እንደሚገጣጠም እንደማታውቅ፣ እግዚአብሔር ምን እየሰራ እንደሆነ አታውቅም። ጨብጠውና ገፋ አድርገው ተገጣጠመ በለው። ተቀራረበ፣ ነገር ተቀራረበ፣ ጤና ተቀራረበ፣ ቢዝነስ ተቀራረበ፣ አገልግሎት ተቀራረበ። ያንተው ነገር አጃታካ ተቀራረበ። እያየው ጅማት ገባበት፣ እያየው ስጋ ለበሰ፣ እያየው ቁርበት ገባበት። እግዚአብሔር ሆይ አሁን ሰው ሆነዋል ሲለው ሙሉ ሰው አልሆኑም አለው። ትንፋሽ ይቀራቸዋል አለው። ታዲያ ምን ላድርግ ሲለው ለንፋስ ተናገር አለው። እናንተ ንፋሳት ሆይ እሺ እጃችሁን ከፍ አድርጉ። ንፋስ አሁን ይገባል። አጃታና ኬፋና ሶፓይ ንፋስ አሁን ወደ ውስጥ ይገባል። ትልቅ የሆነው ተራራን ይነቅለዋል። ንፋሳት ሆይ አቤት የእግዚአብሔርን ቃል ስሙ አለና ንፋስ መጥቶ ገባባቸው ሲል ሕያዋን ሰራዊት ሆነው በእግራቸው በእግራቸው ልክ ሲቆሙ ስሙኛው ምንድነው መገለጡ አለ። አብራራው አለው። ራእዩ አልገባኝም አብራራው ሲለው ይሄ የእስራኤል ሕዝብ ነው። ደርቀናል፣ ተበትነናል፣ ወድቀናል እያሉ ነው እና ሲለው በሕይወት አኖራቸዋለሁ። ይኸው ስሙኛው ሕዝቅኤል እየሮጠ መጣና ሕዝቤ ሆይ ይልሃል እግዚአብሔር። ምንድነው የሚለው? ተበትነን አንቀርም ይልሃል እግዚአብሔር። እንዴት ይሆናል አይባልም። እግዚአብሔር ሁሉን ይችላል። እሱ መሰብሰብ ይችላል፣ ማቆም ይችላል፣ ሰው ማድረግ ይችላል፣ ቀንበር መስበር ይችላል። ጩናዴ ይችላል በሉ። ይችላል። እስቲ አንዴ ያዙ። ያዝ። አሁን እቤት ላይ ነው የምትተክለው። እንደ ችግኝ ይሆናል። አሁን ጩና እግዚአብሔር ይችላል በል። እግዚአብሔር ይችላል። በቀለ በቤት ያዝ። አሁን አየሩ ላይ ልትናገር ነው። ተራራው ጋር ይሄዳል። ይሄ ቃል እንደ ድማሚት ሆኖ ያፈርሰዋል። ያዝ። አሁን ጩና እግዚአብሔር ይችላል በል። አሁን እግዚአብሔር ይችላል። አሁን ሕዝቅኤል ሲናገር መልእክቱን አሜን ሲሉ ተሰበሰቡ። አሁን እስራኤል አለች የለችም? ይኸው ሕዝቅኤል ተንብዮአለች፣ ይኸው ኤርሚያስ ተንብዮአለች። ታዲያ ሚክያስ የሕዝቅኤልና የኤርሚያስ ታሪክ ምን ያደርግልናል ስትል ያንተም ታሪክ እኮ እንደዛ ነው። ተበትኖብሃል፣ ደርቆብሃል፣ ተስፋ የለኝም እያልክ ነው። እግዚአብሔር መጥቶ እንደዚህ ይላል፣ እኔ እኮ እችለዋለሁ። ስሜ እኮ ኤልሻዳይ፣ የደረቀውን ማለምለም፣ እረኛውን ማንገስ፣ ከእስር ቤት መፍታት፣ ሰው ማረግ ጩና ይችላል በሉ። ይችላል። እጅን ስጠኝ አንዴ፣ በጌታ ስጠኝ፣ እጅን በጌታ ስጠኝ አንዴ። ጩና ይችላል በላ። ይችላል። አዳካናስ እግዚአብሔር ምስክሬ፣ የብዙዎቻችሁ ነገር አሁን እየበረረ ይመጣል። ጤናሽ ላይ የተቀመጠውን ነቀለው። ሐኪም የጻፈውን ነቀለው። ፍርድ ቤት የፈረደውን ነቀለው። ጩና እንዴ ይችላል በላ። ይችላል።
እንደ እግዚአብሔር መስራት ማን እንደ እግዚአብሔር? ወዳጆቼ ሆይ ይችላል። እሱ መጽሐፍ ቅዱስ ማርያም ራሱ መልአኩ መጥቶ ትጸንሻለች ሲላት ምንድን ነው ያለችው? እንዴት ሊሆን ይችላል ስትለው፣ አይ በእውኑ ለእግዚአብሔር የሚሳነው ነገር አለ? ይችላል እኮ ድንግል ማስጸነጽ ይችላል፣ ልጅ መስጠት ይችላል። አንድ ሰው ይችላል ይበል። ለሚያምን ደግሞ ሁሉ እግዚአብሔር ይባርካል። ለሚያምን ሁሉ እሺ ቀና በሉ። ሰይጣን አንድ ጊዜ ኢየሱስ ጋር መጥቶ ያለውን ሰምታችኋል? አንተ የእግዚአብሔር ልጅ ከሆንክ ይሄን ድንጋይ ዳቦ አድርገህ ብላ አለው። አምላክነት አይጠየቅብህም አለው። ልጅነት ይበቃል ድንጋይ ወደ ዳቦ ለመቀየር። እሺ በክርስቶስ ኢየሱስ ልጅ ሆኛለሁ የእግዚአብሔር የሚል ድንጋዩ አሁን እናንተ ቤት ያለው ድንጋይ እንጀራ ሊሆን ነው። ሰይጣን ያውቀዋል አቅምህን። የመቀየር አቅም አለ፣ የመለወጥ አቅም አለ፣ የተዘጋውን የመክፈት አቅም አለ። እላይ ላይ ቁልፍ አለ፣ እላይ ላይ አሰራር አለ፣ እላይ ላይ አደራረግ አለ። አያለው በመንፈሴ በጣም ብዙ በሮች እየተነቀሉ አያለው በመንፈሴ በጣም ብዙ ሰዎች እየተነሱ እየቆሙ እየበረሩ ይሄ በላያችሁ ላይ ተፈጸመ። እጃችሁን አዳሃታ ጩና እንደ ይችላል በሉ። ማ እግዚአብሔር ሁሉን ለሚያምን ሁሉ አጠገባቸው ሰው እኔ አማኝ ነኝ በሉት። እነቅለዋለሁ በሉት። ስመለስ አላገኘውም በሉት። በህይወት ዘመናችሁ ሁሉ ትግል ሲያጋጥማችሁ ተስፋ ቆርጣችሁ እንዳትቆሙ። በነፍሳችን ላይ ልክ እንደ ስለት ያለፈብን ሰዎች ነን እኛ። እንደሚችል አሳይቶናል። ተራራችንን ነቅሎ አሳይቶናል። የእናንተም ቤት ታሪክ እንደዚህ ይሆናል። በጌታ ፊት ስትመለሱ እየሳቃችሁ አያለሁ። ሐና ያለችውን ስትሉ አያለሁ። ቀንዴ በእግዚአብሔር ከፍ አለ፣ አፌ በጠላቶቼ ላይ ተከፈተ። ቀጥሎ ያለውን ቃል በጣም ነው የምወደው። በማዳን ደስ ይለኛል። አጠገባቸው ያለ ሰው በእግዚአብሔር ማዳን ትስቃለህ በሉት። በእግዚአብሔር ማዳን ደስ ይልሃል። ስትመለስ ደስ ይልሃል። በአንድ ጀንበር ባለጠጋ ያደርጋል። መቀየር ይችላል። ድሃውን ሀብታም ማድረግ ይችላል። እስር መፍታት ይችላል። እረኛውን ማክበር ይችላል። ቀንበር መስበር ይችላል። ይችላል። ስሙ ኤልሻዳይ። በቀኝም በግራም ዞር ብላችሁ ነካ አድርጉትና ቀላል ነው በሉት። ቀላል ባዶ ነገር መሙላት ለሱ ቀላል ነው። ሲሰራ ታየዋለህ በለው። ሲሰራ እሺ። አሁን እኔ ልተንብይባችሁ። ነገ ጠዋት ከዚህ ወጣችሁ ፊታችሁን አዙራችሁ ይሄ ፀሐይ ገብቶ ሌላ ፀሐይ እስከሚወጣበት ደቂቃ ድረስ የእናንተ የሆነ ነገር አልቆ ወደ እጃችሁ ገባ። አባቴ አሜን ሲሉ አሜን ይሆን። ምድረ በዳቸው ልክ እንደ ኤደን ገነት ይሆን። ብቻዬን ነኝ ያሉ ሰው እንደ ጫካ ይክበባቸው። ተበትነናል ያሉ ተሰብስበው ይቆሙ። ለቅሶ ከቤታቸው ላይ ይከልከል። እግዚአብሔር ከግፈኞች አድናቸው። ጮና አማን በሉ። ነገ ጠዋት አስደናቂ የስልክ ጥሪ በቤታችሁ ነገ ጠዋት ሆኖ የማያውቅ ነገር ኢሜላችሁ ውስጥ ይግባ። ነገ ጠዋት የሆስፒታሉ ቀጠሮ ተሰርዟል ይባል። ነገ ጠዋት ለመጸነስ ኃይል አገኙ። ያመነ ጮ አሜን አላሁን። አጠገባቸው ሰው ጨብጡትና ይችላል በሉት። ከዛስ ለሚያምን ሁሉ ማንም ሰው መንገድ ላይ ቀርቶ አያላይም። ጠውልጓ ላይም ከስቷ ላይም ደርቋ ላይም ቁልቁል ሲያለቅሳ ላይም ተንከራታች ሆኖ ላይም ዕዳ ይዞ ሲጨነቃ ላይም አበዳሪ ሲሆን አያለሁ። ሰጪ ሲሆን አያለሁ። ትርፋማ ሲሆን አያለሁ። የሚባረክ ሲሆን አያለሁ። ነገራችሁ ዛሬ ለመለመ። ጩዳማን እግዚአብሔር ምስክሬ። እኔን ይሄንን ጌታ ተከትዬ ገጠር ከከተማ ይሄን መጽሐፍ ይዤ ዞሬ ከሆነ በየአደባባዩ እግዚአብሔር ይችላል ብዬ ተናግሬ ከሆነ ዘመኔ ሰጥቼው ከሆነ ይሄ ቃል ይወራቸዋል፣ ይወርሳቸዋል። አጠወልጉም፣ ባዶ አትሆኑም። ጩና ይችላል በሎ። ይችላል። ለመጨረሻ ተሳስታችሁ አልችልም እንዳትሉ። ያዕቆብ እየሄደ መሸበት ይላል። ልባርካችሁ፣ በመንገድ አይምሽባችሁ። ፀሐይ ከቤታችሁ አትግባ። እግዚአብሔር የቤታችሁን መብራት ይለኩሰው።
አደባባይ ስለናንተ ይዘጋጅላል። በልጣችሁ ጩና አሜን በሎ። ጩና ግድ የለም አሜን በሎ። እግዚአብሔር ስለናንተ ጎረቤቶቻችሁ ለምስጋና ያዘጋጃል። ታምራት በቤታችሁ ይፈጠር። የቆፈራችሁት ሁሉ ምንጭ ይስጣችሁ። የነካችሁት ሁሉ ይባረክላችሁ። ራሱን ጅራታቸው ነው። አጠገባችሁ ሰው ተያይዘን ወደ ድል ነው በሉ። ተያይዘን ወዴት? ወደ ድል። ወዴት? ወደ ድል። ወዴት? 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 ክረምቱ አልፏል። ጭቃው ደርቋል። የዜማ ጊዜ ደርሷል። አንቺ አሁን ትወጫለሽ። ይቺ ማናት ይባላል። በውዷ ላይ ተደግፋ ውዷን ተደግፋ ምድረ በዳ ጨርሳ ቀና እያለች ወጣች። ሳትሳቀቅ የምትኖር ያቺ ሴት አንቺ ትሆኛለሽ። ያ ሰው አንተ ትሆናለህ። ይህ ቃል ተፈጸመ። እጃችሁ ከፍ አድርጉና የኔ ነገር ከዚህ በኋላ ከፍ እያለ እየጨመረ እየበዛ ይሄዳል። ጩና እግዚአብሔር ይችላል በሉ። እሺ እግዚአብሔር እንደዚህ ብሏል እኮ ንፋስን አምጣለዋለሁ ብሏል። እቲ አንድ ጊዜ ዘርጋል ና በሉ። አላመንክማ አላመንክማ አላመንክማ። አንዳንድ በሮች አሁን እየበረሩ እንደመጡ አላመንክማ። ጩና ና በለው። ና ድገም ድገም ድገም። ና ጨምር አሁን ና። አንዳንዶቻችሁ በተናቃችሁበት ሰፈር ትከብራላችሁ። በተዋረዳችሁበት ሰፈር ማይክ ትይዛላችሁ። እግዚአብሔር አደባባይ ይሰጣል። ቀና ብለህ ትኖራለህ። መሸማቀቅ ይሰበራል። ወደ ቀኝም ወደ ግራም እንዲህ ብላችሁ በዚህም በዚህም እሰፋለሁ በሉ። በዚህም በጥብጥ 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 ረብሽ። በዚህም በዚህም ንቀል ንቀል ንቀል። በዚህም በዚህም መጽሐፉ ይላል ወደ ቀኝም ወደ ግራም ትስፋፊያለሽ። ከዚህ በኋላ ሀዳ ሰማቶፌካይ ራባቻና ማኮፋ በዚህም እሄዳለሁ በዚህም እሄዳለሁ። ጩና ዝግ በር የለም በሉ። ክርስትና ማለት ሞኝነት ነው። የዋህ ጅል አይደለንም። እኛ ሞኞች ነን። በወንጌል ሞኝነት፣ በመስቀል ሞኝነት አምነን ሞኝ ነን። ጅል አይደለንም። እናቃለን፣ ተምረናል፣ ፊደል ቆጥረናል። እጃችን ላይ የገባው ግን ህይወታችንን ቀይሮታል። ስለዚህ በዚህም በዚህም እሰፋለሁ። በዚህም ያው እግዚአብሔር ምስክሬ ብዙዎች እርሻቸው ላይ ቆመው ያለው የራሳቸው ማሳው ሲገባው ያለው ሲሳካላቸው ያለው ፀሐይ ሲወጣላቸው ያለው ሲዘረጉ ያለው ሲስፋፉ ያለው ጥበት ተመታ፣ ውጥረት ተመታ፣ ማጣት ተመታ፣ በሽታ ተመታ። ተፈጸመ። ወደ ኋላ እንዲህ ዙሩና ድል አለ በሉ። በልበል ድል ለመጨረሻ። እሺ አሁን ደግሞ ወደዚህ ዙሩና ድል አለ በሉ። ምን አለ? ይሄ ሳምንት የብዙ ድል ሳምንት ይሆንላችኋል። ምን አለ? ምን አለ? ምን አለ? ጩና ተናገሩ። ድል አለ። እሺ በዚህ በኩል ተናገሩ። አዳ ለመጨረሻ በዚህ ተናገሩ። በዚህ የሰራዊት ጌታ እግዚአብሔር አለ። ስኬት አለ። ሞገስ አለ። ምን አለ? አረ ተናገር። ምን አለ? እናንተ መኳንንቶች በሮቻችሁን ክፈቱ። የክብር ንጉሥ ይግባ። ድል ያዘው ጌታ ይግባ። ስኬት ያለው ጌታ ይግባ። እስቲ እጃችሁ እንዲህ ያዙ። እጄ ላይ በሉ። ቁልፍ አለ። እከፍታለሁ፣ እዘጋለሁ። በል ተራ ግድ የለም በል። እከፍታለሁ። ከዛስ እግዚአብሔር ይችላል አይችልም? አንተስ? በእግዚአብሔር ሁሉን ቻይነት ቻይ ሆኛለሁ የሚል ታምናላችሁ? እሺ መጽሐፍ ቅዱስ መክፈቻውን በጫንቃቸው ላይ ያደርጋሉ ይላል። ኢሳይያስ መጽሐፍ በጫንቃቸው ላይ ከዛስ ይከፍታሉ፣ ከዛስ ይዘጋሉ። አሁን ብዙ በሽታ ያለበት ሰው ቤት ብትሄዱ የበሽታ በር ተከፍቷል ማለት ነው። ስለዚህ እሱን ዛሬ እንዘጋዋለን። ያለ መከናወን በር ያለበት ቤት ካለ እሱን እንዘጋዋለን። ሌላ በር እንከፍታለን። በተቃራኒው የስኬት በር፣ የሞገስ ሞገስ 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 ዛሬ ይከፈትልሃል፣ ይከፈትልሃል፣ ይከፈትልሃል። እጃችንን ከፍ እናድርግና የመጨረሻ እከፍታለሁ፣ ከዛስ
እሺ አንዴ ስናገር እኔ እዘጋለሁ በሉ። በሽታ፣ ድህነት፣ አለመከናወን፣ ስራ ማጣት፣ ሞገስ ማጣት፣ ጨለማን፣ ስኬት ማጣትን አሁን ደግሞ እንከፍታለን። በረከት፣ ትርፋማነት፣ ድል ማድረግ። እግዚአብሔር ምስክሬ እኔ ይህንን ቅባት ላይ አስቀምጦ ከሆነ እግዚአብሔር እንደዚህ ያደርግላችኋል። ከዚህ ቤት ስትመለሱ ምንጫችሁ ሁሉ ውሃ ይሰጣችኋል። የቆፈራችሁት ሁሉ ድል ያገኛችኋል። በጣም ብዙ ሰዎች እየተነኩ እንደሆነ አያለሁ። የእስራኤል አምላክ እግዚአብሔር እንደዚህ ያደርጋል። በድል ላይ ሌላ ድል ይሰጣችኋል። እስቲ ጩና እንደዚህ ደገፍላለሁ። ምድረ በዳውን ጨርሼዋለሁ። መጽሐፍ ቅዱስ ከአለት ንቃቃት ውስጥ ያለሽ እርግቤ ነይ ውጭ ይላል። የእርግብ ተፈጥሮ መደበቅ አይደለም፣ መብረር ነው። ቀና በል፣ አሁን እበራለሁ በል። በህይወታችሁ ምንድነው እምቢ ያላችሁ? እግዚአብሔር ሁሉም ማድረግ ኤርሚያስ አለው። አቤት ሸክላው ሰሪው እጅ ላይ ያለው ነገር ቢወርቅ እንደሚሰራ ምን ቃለው? አዎ እኔም እሰራለሁ። ሕዝቅኤል አቤት የተበተኑ አጥንቶቹን ሰብስቤ ማቆም እንደምችል አየቅ? አዎ እችላለሁ። ህዝቤ እግዚአብሔር እንደዚህ ይላቸዋል፣ እችላለሁ። ሪፈር የሚባል ነገር እግዚአብሔር ጋር እንጂ የሚጻፈው ከእግዚአብሔር ወደ ሌላ ተጽፎ አያውቅም። ዛሬ ሁሉ ይቻላል። አንድ ከፍ አድርጉና እንደዚህ ይሁን፣ ኤልሻዳይ ነው በሉ። ለመጨረሻ አንዴ ድገሙ። ማን ነው እሱ? ስሙ ማን ነው? እግዚአብሔር ምንድነው? ያዙ እንደዚህ። ይሄን እንደያዛችሁ ነገራችሁ እጃችሁ ላይ ገባ። ከዚህ ስትመለሱ የማታውቁት እንግዳ በረከት አገኛችሁ። ተመልሰ ወደ ሐዘን ቤት አትመለስም። እግዚአብሔር በቤት ውስጥ ድንኳን ይጥላል። ሰዎች ስላንተ ምስጋና መደርደር ይጀምራል። አደባባይ ተዘጋጅቶልሃል። በአንድ ሌሊት የመርዶክዮስ አምላክ፣ በአንድ ሌሊት የአስቴር አምላክ ይችላል። በእግዚአብሔር ዓለም ብቻ ነው እንጨት ተጥሎ ምሳር የሚንሳፈፈው። እዚ አዳቶፈካ በእግዚአብሔር ዓለም ብቻ ነው ባይዘወይ በልብሎ ማድረግ የሚችለው። ዛሬም እግዚአብሔር ይችላል። ማን ነው እሱ? ኤልሻዳይ ነው። ዛሬ ኤልሻዳይ ነው። ዛሬም ይሰራል። ዛሬም ይሰራል። አሁን ያልተከፈተ ማህፀን ያለው እጁን ሆዱ ላይ ነው የሚያስቀምጠው። ያልተባረከ ኪስ ያለው እጁ ላይ ነው ኪሱ ውስጥ የሚያከተው። እየሰማችሁ ነው? እንነግረዋለን። ስብከት እንቀይራለን። ያዟው ኪሳችሁን እናንተ ታውቁታላችሁ። ልጅ የጎደለው ልጁን ያዝ። አሜን። ዛሬም ንገር መቼ ኢየሱስ ይሰራ ማይቲ ነው። የሚገርማችሁ ኢየሱስ ክርስቶስ እኔም እሰራለሁ አባቴም ይሰራል አለ እና አሁን እናንተም ይሄን ማለት ትችላላችሁ። እኔም ራሴ እሰራለሁ በሉ። አባቴም ይሰራል። ብዙ ጊዜ ዓለም ላይ ሰዎች ጌታን ከተቀበሉ በኋላ ከዳኑ በኋላ የሚዋጋቸው ትምህርት አፖስቶሊክና ፕሮፌቲክ አኖይንቲንግን እንዳይገናኙ ነው። ምክንያቱም በዚህ አፖስቶሊክና ፕሮፌቲክ አኖይንቲንግ ውስጥ ፈውስ አለ፣ ብሬክስሩ አለ፣ ትንቢት አለ፣ የመንፈስ ዓለም አክሽን አለ። እኔ አሁን ጠንቋይ ሲሉኝ አይ ዶንት ኬር። ለምንድን ነው ጠንቋዩ የሚሰራውን ያህል ቸርች ውስጥ ኤክስፔክት አያደርጉም። ጴንጤዎች ያስቁኛል። የሚንቀሳቀስ ነገር ይፈራል። አጋንንት ስታስወጣ፣ በሽተኛ ሲፈወስ፣ ድሃ ሲበለጽግ፣
በለው በቃ። መጽሐፍ ቅዱስ የሚሳናችሁ የለም እንደሚል ታውቃለህ? እኔን? አዎ አንተን። nothing impossible for you እንደሚል ዳይ። እንግዲህ ዛሬ አንድ ያጠገበን እኔ ራሱ የሚሳነኝ የለም በሉ። የጨነቀ ነው አይደል? የሚሳነኝ የለም በሉ። ጌታ ኢየሱስ ራሱ እኮ ነው ያለው፣ ይህን ተራራ ተነቅለ ወደ ባህር ተወርወር ብትሉት ይሆንላችኋል አለና የሚሳናችሁ። ከዳንክ በኋላ ይሄን እንዳታቅ ነው የሚፈልገው ሰይጣን። ከዛ ያሻል። እሺ በድህነት ያሻል፣ ጥረግረ ይልሃል፣ በላበ ነው ይልሃል፣ ያሻል። እኛ ደግሞ ዛሬ ኤልሻዳይ ነው ዛሬም መጽሐፍ ቅዱስ ላይ ከአሳ ሲወጣ ይተራል። ኧረ ዛሬ ራሱ ድንቅን ያደርጋል እንደ ስሙ ድንቅ በስራው ትልቅ